ይቻላል። በጣም አሪፍ ሶ ባለፈው ስለ በዚህ ሞጁል ላይ የመጀመሪያውን ክፍል አይተን ነው ያቆምነው። በመጀመሪያ ክፍል ላይ ስለ ካፒታሊዝም መሰረታዊ ነጥቦችን ለማየት ጀመረን። ከሱ የሚቀጥሉ ክፍሎችን ነው ዛሬ የምንዳስሰው። አይ ቲንክ ካፒታሊዝም የሚለው ሀሳብ ለመጀመሪያ ጊዜ በዓለም ላይ ምናልባትም በተለይም ከኢንዱስትሪያላይዜሽን መጀመር ጋር ተያይዞ የተፈጠሩ ቋንቋዎች ናቸው። ዓለም ላይ የመጡ ስርዓቶችም ነበሩ ካፒታሊዝም ብለን የምንጠራው። በዋናነት ካፒታሊዝም የሶሻሊዝምን ተክቶ ወይንም በፊት የነበረውን የኮመንድ ኢኮኖሚክ ሲስተም ሰዎች የተለያዩ አይነት የኢኮኖሚ ስርዓት በመንግስት ቁጥጥር ውስጥ ከነበረበት ወጥቶ ፕራይቬትሊ ሰዎች መቆጣጠር ወደ ቻሉበት ስርዓት ላይ ያመጣው ነው ካፒታሊዝም ብለን የምንጠራው። ካፒታሊዝም የራሱ ሆነ ባህርያት ነበሩ። ያም የመጀመሪያ ባህሪው ምንድን ነው? የመጀመሪያ ኢኮኖሚውን መንግስት ከሚቆጣጠርበት ወደ ግል ወደ መቆጣጠር የዞረበት ስርዓት ነበረ። እዛም ላይ ዋና ሞቲቭ የነበረው ኢኮኖሚውን ፕራይቬትሊ ኦን ማድረግ ሲፈልጉ የፈጠሩበት ነው። ሁለተኛ ላይ ፕሮፊት ማክሲማይዜሽን ወይም ከፍተኛ የሆነ ትርፍ ለማከማቻት የተፈለገበት ሂደት ነበረ። የገቨርንመንት ኢንተርፌራንስ ወይንም የመንግስት ጣልቃ ገብነት የቀነሰበት ነበረ። በሶስተኛ ደረጃ ላይ በጣም ከፍተኛ የሆነ ኮምፒቲሽን ያለበት ፕራይቬትሊ ሰዎች ኮምፒት የሚያደርጉበት ነበረ። እነዚህን ነጥቦች አይተን ነው ያቆምነው። ዛሬ የምንጀምረው በዋናነት ስለ ካፒታሊዝም የወለዷቸው የተለያዩ አይነት ስርዓቶች ነበሩ ዓለም ላይ ከካፒታሊዝም ጋር አብሮ የተፈጠሩ። እንደምታውቀው ካፒታሊዝም ዓለም ላይ የተለያዩ አይነት ሀገራት በኢኮኖሚ እየፈረጠሙ ሲመጡ በተለይም በአውሮፓ ውስጥ ሰዎች ወይንም ሀገራት እርስ በርስ ኮምፒት ወደ ማድረጉ የመጡበት ሂደት ነበረ። መጨረሻም ላይ በ1940ዎቹ ውስጥ የአንደኛ እና የሁለተኛ ዓለም ጦርነቶች እንዲወለድ ምክንያት ሆኖ ነበረ ካፒታሊዝም የሚለው ሀሳብ ማለት ነው። ስለዚህ እነዚህ ነገሮች እንዴት እነዛ ነገሮች የስ ድምፅ ይሰማል። ሚዩት አድርግ ማን ጋር እንደሆነ አቶ ኤርማኮ ድምፅ ይሰማል። ሚዩት አድርግ። በጣም አሪፍ። ወደ ዛሬው ስንሄድ ፊቸርስ ኦፍ ናሽናሊዝም ፎርሜሽን ኦፍ ኔሽን ስቴትስ የሚለውን ፓርት ነው የምንቀጥለው። ሄሎ አቤት፣ እየሰማን ነው። አይሰማም? जाना है तेरे पास तक। अच्छा अच्छा ቲቸር ምንም አይሰማም እኮ ቲቸር ወጣ እንዴ? ይሰማል?
ኧረ ምንም አይሰማም። እኛ ጋር አይሰማም። እኔ ጋር ይሰማል። አቶ እርመኮ ድምፅ ሚውት አድርግ ብዬ ነበረ። ትንሽ ይሰማ። አሁን አይሰማም? ይሰማል። አሁን አሁን ቲቸር ይሰማል። ኦልራይት። የሚሰማ ጫጫታ ስላለ ነው። በትክክል አልተሰማም እኔ ጋ። አቶ እርመኮ ጋር ነው ድምፅ እየረበሻለው። ንገሩት ወይ በሜሴጅ በውስጥ ነገሩት። ድምፁ ይረብሻል አቶ እርመኮ ጋር። ይቅርታ። ስለዚህ ናሽናሊዝም የሚለው በጣም አሪፍ ክላስ ጀምረናል። እንኳን ደህና መጣ። ይሰማል አይደል? አሁን ይሰማል። ናሽናሊዝም የሚለው ሀሳብ የብሔርተኝነት የሚለውን ሀሳብ ሊወክል ይችላል። አክቹዋሊ ምን ማለት ነው? አውሮፓ ውስጥ ያ ካፒታሊዝም የወለደው ሰዎች የተለያዩ አይነት ሀብቶችን እያከማቹ እያንዳንዱ ሀገር በጣም በኢኮኖሚ እየበለጸጉ ሲመጡ እያንዳንዱ ሀገር በጣም ጠንካራ እየሆኑ የየሀገራቱን ስሜት ያዝ ጀርመኖች የራሳቸውን፣ ጣሊያኖች የራሳቸውን፣ እንግሊዝ፣ ፈረንሳይ እና ራሽያ የራሳቸውን ሀገር ብቻ በማሰብ የናሽናል ሰንቲመንት እያደገ መጥቶ ነበረ። እነዚህ ሀሳቦችም በዋናነት ከሳይንስ ጋራ ከፕሮቴስታንት ሪቮሉሽን ጋራ አብሮ የተፈጠሩ ኮንሰፕቶች እንዲሆኑም ያመላክታል። ምናልባት ሬኔሳንስ የሚለው አክቹዋሊ በጣም የቆየ ኮንሰፕት ነው። በዚህ በ19ኛ ሴንቸሪ ላይ እንደ አዲስ ሀሳብ የሚመጣ አይደለም። ሬኔሳንስ የሚባለው በባለፈው ሞጁል ላይ ለማንሳት ሞክረን ነበር። ሬኔሳንስ የሚባለው ልክ የኦሮማን ሲቪላይዜሽን ከወደቀ በኋላ አውሮፓ ውስጥ የተለያዩ የአውሮፓ ሀገራት እንደገና ያንን የኦሮምን ስልጣኔ እንዲያብብ እንዲበለጽግ ወይንም እንዲያድግ ያደረጉበት እንቅስቃሴ ነው። ሌላኛው የፕሮቴስታንት ሪቮሉሽን የሚባለው ነው። እንደምታውቀው በጣሊያን ኦሮሞ አካባቢ ላይ ከፍተኛ የሆነ ወይንም በአውሮፓ ውስጥ ከፍተኛ የሆነ የሃይማኖት አንድነት ነበረ። በተለይም በካቶሊክ የሚመራ የካቶሊክ እምነት አንድነት ነበረ። ያንን በመቃወም አውሮፓ ውስጥ የተለያዩ ሀገራት ላይ ሰዎች የተለያዩ እምነቶችን በተለይም ፕሮቴስታንቲዝም ለማስፋፋት የተንቀሳቀሱበት ጊዜ እንደ አንድ ናሽናል ሰንቲመንት ያንጸባርቅ ነበር ማለት ነው። ከዚህ ጋር ታይዞ ፕሮቴስታንት ሪቮሉሽን ኤንድድ ሪሊጂየስ ዩኒቲ ኦፍ ኢሮፕ ኤንድድ ሱፕሪማሲ ኦፍ ፖፕ ይላል። አይ ቲንክ እዚች ጋር ይታያቸዋል። የፕሮቴስታንት ሪቮሉሽን አንድና ዋነኛው ያስቀረው እና ያመጣው አንዱ ትልቁ ለውጥ ምንድን ነው? አውሮፓ ውስጥ የነበረውን የፖፕ ወይንም የካቶሊክ ሱፐርማሲውን አስቀርተው የተለያዩ አይነት እምነት አውሮፓ ውስጥ እንዲስፋፋ በተለይም የፕሮቴስታንት እምነት እንዲስፋፋ እንደ አንድ እንቅስቃሴ ሆኖ ነበር ማለት ነው። ትሬድ እንደ ኮሎኒስ ብሮት ኢን ዌልዝ ኤንድ ሄልፕ ቱ ቢልድ ስትሮንግ ስቴትስ። ለምሳሌ ንግድ እዚች ጋር ታይቷላችሁ። ንግድ በተለያዩ የአውሮፓ ሀገራት ላይ በመስፋፋት በንግድ ምክንያት ሰዎች የተለያዩ አይነት ሀብቶችን በማከማቸት እያንዳንዱ ሀገር በጣም ጠንካራ እየሆነ እንዲመጣ ምክንያት ሆኖ ነበረ እና በፊት ለምሳሌ ፈረንሳይ እነ ጀርመንን እነ ጣሊያንን የተለያዩ አካባቢዎችን ይቆጣጠር ነበር። ኦስትሪያም እንደዛው። ያንን እያንዳንዱ ሀገር የራሱን ንግድ በማስፋፋት እያንዳንዱ ሀገር የራሱን ጠንካራ መንግስት መመስረት የጀመሩበት ጊዜ ማለት ነው። ይሄ ናሽናሊዝም የሚለው ሀሳብ ከነዚህ ኮንሰፕቶች ጋር ይገናኛል ማለት ነው። ናሽናሊዝም በአጠቃላይ ናሽናሊዝም ይሄ የብሔርተኝነት ወይንም የአንድ ሀገርን ስሜት በጣም አጉልቶ ለማሳየት የሚደረግ እንቅስቃሴ እንደማለት ነው። እነዚህ ነገሮችም በዋናነት የተከሰቱት ከሬኔሳንስ ጋራ ከፕሮቴስታንት ሪቮሉሽን ጋራ እና ከኮመርስ ሙቭመንት ጋራ በቀጥታ የሚገናኝ ኮንሰፕቶች ናቸው ማለት ነው። እዚህ ጋር እንደምታዩት ናሽናሊዝም it is the feeling belonging and loyal that cause people to think of themselves as a nation። ናሽናሊዝም የሚለው ሰዎች የአንድ ሀገር ሰዎች ለዛ ሀገር ለማንኛውም ነገር የሚቆረቆሩ ሆኖ ማሰብን ይመለከታል ማለት ነው። it is the sense of belonging or feeling proud of your own country። በአንድ ሀገር ልክ የአንድ ሀገር ዜጋ ሆነው ሰዎች ፊል የሚያደርጉበት በዋናነትም ምናልባትም የዛ ሀገር ዜጋ መሆናቸውን ልክ እንደ ፕራውድ ወይንም እንደ ኩራት አድርጎ የሚያስቡበት ሲስቴም ማለት ነው። ይሄኛውም ምናልባት በባለፈው ክላስም በባለፈው ሞጁልም ለመዳሰስ ሞክረ ነበር።
አውሮፓ ውስጥ እንደምታወቀው ለምሳሌ ፈረንሳዮች እና ኦስትሪያዎች ከዛም በኋላ እና ቱርክ የተለያዩ የአውሮፓ ሀገራትን በቅኝ ይገዙ ነበር። ሰዎች ናሽናሊዝም እያደገ ሲመጣ ጀርመኖች የራሳቸውን ሀገር ከማንኛውም ነገር ለማከላከል የራሳቸውን ሀገር በጣም ታላቅ አድርጎ ሲያስቡ ነበር። ጣሊያኖችም እንደዛው፣ እንግሊዞችም ያን ኮንሰፕት ነው ናሽናሊዝም ተብሎ የሚጠራው ማለት ነው። ናሽናሊዝም is in the 19th century mainly focus on the establishment of a strong centralized government። እዚች ላይ መጨረሻ ላይ እንደምታዩት ናሽናሊዝም በዋናነት በተለይም በ19ኛ ሴንቸሪ ላይ ጠንካራ መንግስታትን ጠንካራ የማዕከላዊ መንግስት ያለው ሀገር ከመመስረት ጋር ይገናኛል። ናሽናሊዝም የሚለው የአንድ ሀገርነት ወይንም የአንድ ሀገር ዜጎች የሚለውን ኮንሰፕት ያዘለ እንደማለት ነው። ስለዚህ ናሽናሊዝም የሚባለው እያንዳንዱ ሀገር የራሱን ሀገር በጣም ጠንካራ አድርጎ የዛ ሀገር ዜጋ አድርጎ የሚያስቡበት ኮንሰፕት እንደማለት ነው። ምናልባት ናሽናሊዝም የራሱ ሆነ ባህርያት አሉ። ለምሳሌ የኢኮኖሚክ ኮንሰርን ያለው፣ ሂስቶሪካል ኮንሰርን ያለበት፣ ጂኦግራፊካል ኮንሰርን ያለበት፣ ፖለቲካል ዲዛይር ያለበት እና ሶሻል ኮንሰርን ያለበት። ምን ማለት ነው? ይሄ የአንድ ሀገር ዜጋ ሆኖ በዛ ሀገር ላይ እንደፈለጉ የሚሰሩበት። ምናልባት ቀጣይ ያሳያቸዋሉ። ለምሳሌ የጀርመን ዩኒፊኬሽን ነበረ፣ የኢታሊያን ዩኒፊኬሽን። ሰዎች በአንድ ሀገር ውስጥ እንደፈለጉ ተንቀሳቅሶ የሚሰሩበት፣ ሂስቶሪካሊ እነዛ አካባቢዎች ደግሞ አንድ መሆናቸውን የሚያስቡበት፣ ጂኦግራፊካሊ በአንድ ድንበሩ ላይ በአንድ ጂኦግራፊክ ኢንቫይሮንመንት የሚተዳደሩ መሆናቸውን ፊል የሚያደርጉበት፣ ፖለቲካሊ አንድ ማህበረሰብ አንድ የፖለቲካ ሲስተም ለማራመድ ፍላጎት ያሳደሩበት እና በባህል በፖለቲካ አንድ አይነት ሲስተም መኖሩን ለማንጸባረቅ የሄዱበት ርቀት ማለት ነው ናሽናሊዝም ተብሎ የሚጠራው። ይሄ ምናልባት በጣም ብዙ ጥሩ ጎኖች ያሉበት ነው። ምናልባት በሌላ ቻፕተር ላይ የናሽናሊዝምን መጥፎ ጎኖች ልናነሳ እንችላለን። እዚህ ጋር ግን ልክ ሀገራትን ለመመስረት የሄዱበት ርቀት ነው ናሽናሊዝም ተብሎ የሚጠራው ማለት ነው። ራይት። እዚህ ጋር የምናየው ያንን ኮንሰፕት ነው። ከዛ በመቀጠል ዩኒፊኬሽን ኦፍ ኢታሊ የሚባል ኮንሰፕቶች መጡ። ምን ማለት ነው? ይሄ አውሮፓ ውስጥ የተለያዩ አካባቢዎች ላይ ሰዎች ሀገራትን ለመመስረት የአንድ ሀገር ዜጎች መሆናቸውን፣ የአንድ ፖለቲካ ሲስተም በአንድ ጂኦግራፊ ላይ የሚኖሩ ሰዎች መሆናቸውን ለማሳየት የሄዱበት ርቀት ነው። ላስትሊ ያ ናሽናሊዝም ኮንሰፕት አውሮፓ ውስጥ ምን ወለደ ማለት ነው? የተለያዩ አይነት ሀገራት እንዲፈጠሩ ምክንያት ሆነ ማለት ነው። ፎር ኤግዛምፕል በሴክሽን 3 ላይ የምናገኘው 1 ላይ ዩኒፊኬሽን ኦፍ ኢታሊ የሚለውን ኮንሰፕት እናገኛለን። ያ ማለት እዚህ ጋር እንደምታዩት አይ ቲንክ ይሄ ማፕ ይታያቸዋል። የስ ይሰማል። ያ ዩኒፊኬሽን ኦፍ ኢታሊ የሚባለው ምናልባት እዚህ ጋር እንደምታዩት ከ1940 በፊት እዚች ላይ እንደምታዩት የጣሊያን ዩኒፊኬሽን ወይንም በአንድ ሀገር ስር ላይ መተዳደር የጀመረው ከ1940 ጀምሮ ነበረ። ያም እስከ 1971 ድረስ ለ31 ዓመታት የዘለቀበት ክስተት ነው የኢታሊያን ዩኒፊኬሽን ተብሎ የሚጠራው። ያ ማለት ምን ማለት ነው? እዚህ ጋር እንደምታዩት ከ1940 በፊት ጣሊያን በተለያየ አይነት ስቴቶች ይተዳደር ነበር። አይ ቲንክ ማፑ በደንብ ላይ ይታያችሁ ይችላል ጽሁፎቹ። ለምሳሌ እዚህ ላይ ፓሌርሞ የሚባል አለ፣ ሲሲሊ አለ፣ እዚች ጋር ኔፕልስ የሚባል አለ፣ ሳን ማሪኖ የስ እዚህ ጋር ፓርማ፣ ሞዴና የሚባሉ የተለያዩ አይነት የጣሊያን ስቴቶች ነበሩ። እያንዳንዱ ስቴት በተለያዩ አይነት ሀገራት ይተዳደር ነበር። የስ ለምሳሌ በሰሜን በኩል ኦስትሪያ የተለያዩ የጣሊያን ግዛቶችን ያስተዳድር ነበር። በምዕራብ በኩል በዚች በኩል እንደምታዩት ፈረንሳይ የተለያዩ አይነት የጣሊያን ስቴቶችን ወይንም ግዛቶችን ያስተዳድር ነበር። በደቡብ በኩል ደግሞ የተለያዩ አይነት ስቴቶች በኦስትሪያ ይተዳደር ነበር። እንደዚህ ተበታትኖ የነበረው የጣሊያን ግዛቶች በአንድነት መተዳደር የጀመሩበት ጊዜ ነው ዩኒፊኬሽን ኦፍ ኢታሊ የሚባለው። ስ ሀሳቡ ግልጽ ነው አይደለ? ግልጽ ነው። ያም ማለት
ልክ ከ1840 በፊት ጣሊያን የሚባለው ዛሬ የተለያዩ የጣሊያን ግዛቶች አሉ። አይ ቲንክ ዛሬም የምናውቃቸው እና ፓሌርሞ፣ ኔፕልስ፣ ሮም አክቹዋሊ ፓፓል ስቴት ነው ወይንም በፖፕ የሚተዳደር ማለት ነው። ሳን ማሪኖ፣ ቱስካኒያ፣ ፓርማ፣ ሞዴና የሚባሉ የተለያዩ አይነት ሎምባርድ የሚባሉ የተለያዩ አይነት የጣሊያን ከተሞች ነበሩ ወይንም ግዛቶች ማለት ነው። እነዚህ በአጠቃላይ በተለያዩ አይነት ሀገራት ይተዳደር ነበር በቀኝ ግዛት ማለት ነው። ያ ከዛ ተላቆ በአንድነት በአንድ ጣሊያን ስር ላይ መተዳደር የጀመሩበት ጊዜ ነው ዩኒፊኬሽን ኦፍ ኢትሊ የሚባለው ማለት ነው። ያን ኮንሴፕት ነው እዚህ ጋር የምታዩት። እዚህ ጋር ለማሳየት የምንሞክረው ያንን ሀሳብ ነው። ያ ማለት ልክ ከ1840 ጀምሮ በአንድነት መተዳደር የጀመሩበት ጊዜ ነበር ዩኒፊኬሽን ኦፍ ኢትሊ የሚባለው ማለት ነው። Italy was left completely fragmented by the settlement reached at the Congress of Vienna in 1850s. I think ስለ ኮንግሬስ ኦፍ ቬና ባለፈው ሞጁል ላይ ለማንሳት ሞክረን ነበር። እስቲ ወደኋላም ተመልሳችሁ ለማንበብ ሞክሩ። የመጀመሪያን ሞጁል ላይ ኮንግሬስ ኦፍ ቬና የሚባለው በ1815 ላይ በኦስትሪያ እና በፈረንሳይ በጀርመን በነበረው ስምምነት መሰረት እነዚህ የተለያዩ አይነት የጣሊያን ከተሞች በፈረንሳይ እና በኦስትሪያ እንዲተዳደር የተወሰነበት ስምምነት ማለት ነው ኮንግሬስ ኦፍ ቬና የሚባለው ያ ነው። በዛ መሰረት የተለያዩ የጣሊያን ግዛቶች በኦስትሪያ እና በፈረንሳይ በናፖሊየን መተዳደር የጀመሩበት ጊዜ ነበር። ከዛ ተላቆ ነው በ1840 ላይ በአንድ ጣሊያን ስር ላይ አንድ ጣሊያን የሚባለው ሀገር ስር ለመተዳደር እንቅስቃሴ የተጀመረበት ጊዜ ነው 1840 የሚባለው። ያ ሂደት ሁሉም የጣሊያን ግዛቶች ዛሬ የምናውቃቸው ማለት ነው በአንድነት ለመተዳደር እስከ 1871 ድረስ የተለያዩ አይነት ጥረቶች ተደርጎ ነበረ። መጨረሻም ላይ በ1871 ላይ አልቆ በአንድ ጣሊያን ስር ላይ መተዳደር የጀመሩበት ጊዜ ማለት ነው። ይሄ ዩኒፊኬሽን ኦፍ ኢትሊ ተብሎ ይጠራል ማለት ነው። በእርግጥ ይሄ የኢታሊያን ዩኒፊኬሽን በጣም ብዙ ውጣ ውረዶች የነበሩበት ነው። ልክ ከፈረንሳይ ጋራ ከኦስትሪያ ጋራ የተለያዩ ጦርነቶችን በማድረግ ነው እነዛ ስቴቶች ከፈረንሳይ እና ከኦስትሪያ ተላቀው በአንድ ጣሊያን ስር ላይ መተዳደር የጀመሩበት ጊዜ ማለት ነው። ከዛ በመነሳት በመጨረሻም አይ ቲንክ የተለያዩ አይነት መሪዎች ነበሩ ያንን የኢታሊያን ዩኒፊኬሽን የመሩ። ለምሳሌ ጁሴፔ ማዚኒ የሚባል አይ ቲንክ በተለያዩ የታሪክ ጽሁፎች ላይ ታውቁታላችሁ። ጁሴፔ ማዚኒ የሚባል ኢቭን ይሄኛው የጣሊያን ዩኒፊኬሽን መሪ ወይም የመጀመሪያ መሪ ተደርጎ ይወሰዳል። እሱም he had a vision for the United Italy. Mazzini viewed nation state to be a necessary and opposed monarchy. ጁሴፔ ማዚኒ በዋናነት በአንድ ጣሊያን ወይንም የጣሊያን ሀገር እንዲመሰረት ከፍተኛ አስተዋጽኦ ያደረገ ግለሰብ ነው ጁሴፔ ማዚኒ የሚባለው። ሌላ የእሱ ተቃራኒ እሱ የሚቃረነው ሀሳብ ምንድን ነው? ልክ በሞናርኪካል ሲስቴም ላይ ወይንም በንጉሳዊ አገዛዝ የሚገዛውን ጣሊያን በመቃወም ጣሊያን የሚባለው ሀገር እንዲመሰረት ትልቅ አስተዋጽኦ ያደረገ ግለሰብ ነው ጁሴፔ ማዚኒ የሚባለው። ምናልባት ሂወዝ ሜምበር ኦፍ ካርቦናሪ። ካርቦናሪ ማለት ጣሊያን ውስጥ ያኔ በኢጣሊያን ዩኒፊኬሽን ዘመን ላይ ሴክሬት ሶሳይቲ ወይንም በጣሊያን ምናልባትም በድብቅ የተቋቋመ የወጣቶች ቡድን ነው ካርቦናሪ የሚባለው። የዛ ቡድን አባል ነበር። ከዛ ምናልባትም መሪ ሆኖ እንዲመረጥም እንደ አንድ መነሻ ሆኖ አገልግለዋል ማለት ነው። ከዛ በመጨረሻም ያንግ ኢታሊ እንዲመሰረት ዋና አስተዋጽኦ አድርጎ ነበር በ1931 ላይ። ለመጀመሪያ ጊዜ ከ1840 ጀምሮ የኢታሊያን ዩኒፊኬሽን የጀመረበት ጊዜ ማለት ነው። የዛን መነሻ ሀሳብ ከመጡ ሰዎች አንደኛው ነው ጁሴፔ ማዚኒ የሚባለው። ሌላኛው ምናልባት እነዚህ የዛ የጣሊያን ዩኒፊኬሽን የመሩ ግለሰቦች ናቸው። እነዚህ ካውንት ካሚሎ ዲ ካቡር ሂር፣ ጁሴፔ ጋርባልዲ የሚባሉ እነዚህ ግለሰቦች የጣሊያንን ዩኒፊኬሽን የመሩ ግለሰቦች ናቸው ማለት ነው። ሁለተኛም ካውንት ካሚሎ ዲ ካቡር የሚባለው ነው።
ይህም ልክ እንደ ጁሴፔ ማዚኒ የጣሊያንን ዩኒፊኬሽን ከመሩ ግለሰቦች አንደኛው ነው። he took part in 1848 በ1948 ላይ የጣሊያን ሀገርነትን ለመመስረት ከተንቀሳቀሱ ግለሰቦች አንደኛው ነው። ይህ ዲስላይክ አብሶሉቲዝም የአንደኛው ሀሳብ ምንድነው? ልክ የኦስትሪያዎች አብሶሉትሊ በራሳቸው ፍላጎት ጣሊያንን ወይም ሌሎች የአውሮፓ ሀገራትን በብቸኝነት ከሚመሩበት በመቃወም ጣሊያን የሚባለው ሀገር እንዲመሰረት አስተዋጽኦ ከበረከቱ ሰዎች አንደኛው ነው። ካውንት ካሚሎ ዲ ካቮር የሚባለው ማለት ነው። ሶስተኛው ጁሴፔ ጋርባልዲ የሚባለው ነው። በተለይ በደቡብ ጣሊያን ላይ ከፍተኛ እንቅስቃሴ ከፍተኛ ጦርነትን ካደረጉ ሰዎች አንደኛው ነው ጁሴፔ ጋርባልዲ የሚባለው። በመጨረሻም ሲሲሊ የሚባለውን ግዛት በማላቀቅ በጣሊያን ላይ ጣሊያን እንዲመሰረት አስተዋጽኦ ካደረጉ ሰዎች አንዱ ነው ማለት ነው። በአጠቃላይ ጁሴፔ ጋርባልዲ የስ፣ ሁለተኛ ላይ ካውንት ካሚሎ ካቨር እና ጁሴፔ ማዚኒ የሚባሉ እነዚህ ሶስቱ ግለሰቦች የጣሊያን ዩኒፊኬሽን የመሩ ግለሰቦች ናቸው ማለት ነው። ምናልባት እዚህ ላይ አንድ ማወቅ ያለባቸው ፖይንት ምንድን ነው? እነዚህ ሰዎች የጣሊያን ዩኒፊኬሽን ከመምራታቸው በፊት ጣሊያን ምን ነበር የሚለውን ነገር ማወቅ ያስፈልጋል። ጣሊያን ከ1940ዎቹ በፊት በፈረንሳይ እና በኦስትሪያ ግዛቶች ተከፋፍሎ ይመራ ነበር። ያንን በመቃወም በጣሊያን ስር ላይ እንዲተዳደር እነዛ ግዛቶችን አንድ በማድረግ የተለያዩ አይነት እንቅስቃሴ አድርገው በመጨረሻ በ1971 ላይ ወጥ ሆነ። በ1871 ላይ አንድ ጣሊያን የሚባል ሀገር እንዲመሰረት አስተዋጽኦ ያደረጉት ማለት ነው። ሁለተኛው ዩኒፊኬሽን ኦፍ ጀርመኒ ነው። ልክ እንደ ጣሊያን ዛሬ አንድ ጀርመን የሚባለው ሀገር በፊት የተበታተነ የተለያዩ የጀርመን ስቴቶች ነበሩ። በተለይም እስከ 39 የሚደርሱ የጀርመን ስቴቶች ነበሩ ወይንም የጀርመን ግዛቶች ነበሩ ማለት ነው። እያንዳንዱ ግዛት ደግሞ በተለያዩ አይነት ግለሰቦች በተለያዩ አይነት ሀገራት የሚመሩ ማለት ነው። ይሄ የጀርመን ዩኒፊኬሽን ለመጀመሪያ ጊዜ ኦፊሻሊ የጀመረው ከ1871 ነው። እዚህ ጋር አንድ ፖይንት መውዘር ያለባችሁ ፖይንት ምንድን ነው? ልክ እዚህ ጋር እንደምታዩት 1871 ማለት የኢታሊያን ዩኒፊኬሽን ያለቀበት ጊዜ ነው። አንድ ማወቅ ያለባችሁ ናሽናሊዝም ወይንም አንድ የሀገር ግንባታ ወይንም ብሔርተኝነት በስፋት በጀርመን ላይ እየተስፋፋ የመጣበት ጊዜ ነው። ልክ 1871 ላይ የኢታሊያን ዩኒፊኬሽን ሲያልቅ የጀርመን ዩኒፊኬሽን ጀምሮ ነበር። እዚህ ጋር ታዩታላችሁ 1871 የሚለው ይሄ ጊዜ ማለት የኢታሊያን ዩኒፊኬሽን ያለቀ ጊዜ ነው። ዘን አውቶማቲካሊ ያንን በማለት ጀርመኖች ደግሞ የራሳቸውን ዩኒፊኬሽን ልክ እንደዚህ 39 የተለያዩ ግዛቶች ከነበሩበት አንድ ላይ ለመተዳደር እንቅስቃሴ የጀመሩበት ጊዜ ማለት ነው። እዚህ ጋር እንደምታዩት ምን ያክል በአውሮፓ ውስጥ እንቅስቃሴዎች የተገናኙ እንደሆነ ለማወቅ ማለት ነው። the unification of Germany had a great impact on the balance of power politics in Europe for the rest of history. ልክ የጀርመን ዩኒፊኬሽን ወይንም ጀርመኖች የተለያዩ የጀርመን ግዛቶች አንድ ሆኖ መተዳደር ከጀመሩ በኋላ አጠቃላይ የአውሮፓን የፓወር ባላንስ ሽፍት ማድረግ ጀምሮ ነበር። for nearly 30 years till እስከ 1890 ድረስ ቢስማርክ ዶሚኔትድ ጀርመን and European politics. ቢስማርክ የሚባለው እንግዲህ የጀርመን ዩኒፊኬሽን ከጨረሰ በኋላ ጀርመንን የመራ ሰውዬ ነው ቢስማርክ የሚባለው። ስለዚህ ከዚህ አንጻር ጀርመን ዩኒፊኬሽን የራሱ ሆነ እንደምታዎች አሉት። እስቲ እዚህ ጋር እንይበት የጀርመን ዩኒፊኬሽን። in mid 19th century many Germans were driven by nationalistic feeling to support united German. ልክ ከ1871 ጀምሮ የ39ኙም የጀርመን ግዛቶች አንድ ላይ ለመሆን የተለያዩ አይነት ፍላጎት ያሳዩበት ጊዜ ነበር። Germany was the last major Western European country to unified. እንግዲህ በምዕራብ አውሮፓ ውስጥ ካሉ ታላላቅ ሀገራት
ጀርመን የመጨረሻ ሀገር ነበር። ለምሳሌ እንግሊዝ ዩኒፋይድ ሆነ ነበር፣ ፈረንሳይ ዩኒፋይድ ነው፣ ጣሊያን ዩኒፋይድ ነበረ፣ ኦስትሪያ ዩኒፋይድ ነበረ። የስ ከነዛ በመቀጠል ጀርመን በመጨረሻም የተለያዩ ስቴቶች ወይም የተለያዩ ግዛቶች አንድ ላይ በመሆን አንድ ጀርመን የሚባለውን ሀገር የመሰረቱ የመጨረሻ ታላቁ የምዕራብ አውሮፓ ሀገር ናት። ከ1815 ጀምሮ ቅድም እንዳነሳ ነው ኮንግሬስ ኦፍ ቪየና ክሬት ጀርመን ኮንፌዴሬሽን which consists of 39 separate autonomous states with common language, culture, posed for movement to unite. እንግዲህ እንደምታወቀው በ1815 ላይ የተመሰረተው ወይንም የነበረው የቬና ኮንግሬስ ወይንም በቬና ላይ የነበረው ስምምነት 39ኙም የጀርመን ግዛቶች ጀርመንኛ የሚያወሩ አንድ የጀርመን ባህል አላቸው፣ አንድ የጀርመን ቋንቋ ያላቸው፣ ነገር ግን የተለያዩ እያንዳንዳቸው ራሳቸውን የቻሉ ግዛቶች ሆኖ ነበር። ይህንን ብሬክ በማድረግ ነበረ በ1871 ላይ አንድ ለመሆን እንቅስቃሴ የጀመሩበት ማለት ነው። it was established to coordinate the economies of separate German speaking countries and to replace the former Holy Roman Empire. yes ያን የነበረውን ያን ሮማን ኢምፓየሩን ፖዝ በማድረግ ወይንም በማቆም ጀርመን የሚባለውን ሀገር ለመመስረት የሄዱበት ማለት ነው። yes እዚህ ጋር ይታያቸዋል። እንግዲህ በእርግጥ ሁሉ የሉም እዚህ 39ኙም የጀርመን ስቴቶች እዚህ ውስጥ አናገኝም። የተወሰኑት ለምሳሌ ወርት ባቫሪያ yes ይሄ ለምሳሌ በዛሬ የምናውቀው ቤርሊን አካባቢ የምናገኛቸው ማለት ነው። ቦሄሚያ yes እነዚህ ፕሩሺያ ማለት ነው። ፕሩሺያ እንግዲህ አሁን ቀጣይ ያሳያቸዋል። ፕሩሺያ የሚባለው ይታያል ይሄ ማፕ ያ የጀርመን ዩኒፊኬሽን የመራው ከዚህ ነበር። ፕሩሺያ የሚባለው አንድ ጠንካራ ከ39ኙም የጀርመን ግዛቶች ወይንም ጀርመን ውስጥ ከ1871 በፊት ከነበሩ ኢንዲፔንደንት ጀርመን ስቴቶች በጣም ጠንካራ ኢኮኖሚካሊ እና ፖለቲካሊ በጣም ጠንካራ የነበረ ስቴት ነው ይሄ ፕሩሺያን ስቴት የሚባለው። ከዚህ በመነሳት ነው እንግዲህ አንድ ወጥ የሆነ የጀርመን ስቴት መመስረት የተጀመረው ማለት ነው። there were various forces that opposed the unification of Germany before 1817. this were እንግዲህ ከ1870 በፊት የጀርመን አንድ መሆንን የሚቃወሙ የተለያዩ አይነት የአውሮፓ ሀገራት ነበሩ። በተለይም በጣም ታላላቅ የሚባሉ የአውሮፓ ሀገራት ለምሳሌ ኦስትሪያ፣ ራሽያ እና ፈረንሳይ በጣም አጥብቀው የጀርመንን ዩኒፊኬሽን ወይም ጀርመን አንድ መሆንን ይቃወሙ ነበር። ለምንድነው የሚቃወሙት? እንደምታውቀው የተለያዩ የጀርመን ግዛቶችን እነዚህ ተከፋፍለው ያስተዳድሩ ነበር። ለምሳሌ ፈረንሳይ፣ ኦስትሪያ የተለያዩ የጀርመን ግዛቶችን ያስተዳድሩ ነበር። ኢቭን አብዛኛውን የጀርመን ስቴቶች ለምሳሌ ኦስትሪያ ስታስተዳድር ነበር። yes የተወሰኑትን ደግሞ ፈረንሳይ የጀርመን ስቴቶችን ያስተዳድር ነበር። ስለዚህ ያንን በመቃወም የጀርመን አንድ መሆንን ከሚቃወሙ ታላላቅ የአውሮፓ ሀገራት እነዚህ ሶስቱ የሚጠቀሱ ናቸው። ሌላኛው ስሞል ጀርመን ስቴትስ who feared Prussian dominance opposed unification። ቀደም እንዳነሳሁላችሁ እዚህ ጋር በዚህ ማፕ ላይ እንደምታዩት አንዳንድ በጣም ጥቃቅን የሚባሉ የጀርመን ስቴቶች ነበሩ። ከነዛ ውስጥ ምናልባት በጣም ታላቅ የሚባለው ኢኮኖሚካሊ እና ፖለቲካሊ በጣም ጠንካራ የሚባለው ፕሩሺያ የሚባለው ነው። ይሄ እንደገና መልሰው እነሱን ይውጣል ወይንም በጣም በጫና ውስጥ ሊያደርግብን ይችላል በማለት ይፈኑ ነበር። ሁለተኛው ሪዝን ይሄ ነው። ስሞል ጀርመን ስቴትስ who feared Prussian dominances የፕሩሺያን ዶሚናንሲ ይፈሩ ነበር። ሌላኛው ካቶሊክ ስቴትስ who feared domination by the Protestant። እንደምታወቀው ከ1870 በፊት አብዛኛውን የአውሮፓ አካባቢዎችን ዶሚኔት አርጉ ከነበረው የእምነቶች አንዱ የካቶሊክ እምነት ነበር። ከ19 ላይ እንደተጀመረው ወይንም በዩሮፕ ውስጥ የፕሮቴስታንቲዝም በጣም በስፋት ስስፋፋ ነበር። ስለዚህ የጀርመን ዩኒፊኬሽን ከመጣ የካቶሊክ እምነት
የመዳከም ወይንም የመዋጥ እድል ይኖራል በማለት የካቶሊክ ሃይማኖት የሚከተሉ ሰዎች ፍራቻ ነበራቸው። ከዚህ አንጻር ምናልባትም ለዩኒፊኬሽን መሰናክል የሆኑ ጉዳዮች ተብሎ ከሚወሰዱ ነገሮች እነዚህ ሶስቱ በዋናነት ይጠቀሳሉ ማለት ነው። ከዛ በመቀጠል የጀርመን ዩኒፊኬሽን የሄደባቸው ስቴፖች አሉ። አንደኛው አንደር ዘ ዶሚናንስ ኦፍ ናፖሊዮን ፍሬንች ኢምፓየር ልክ ከ1804 እስከ 1814 ድረስ the German developed a sense of common cause to remove the French invaders and reassert control over their own lands። እዚህ ጋር እንደምታዩት ቀደምም እዚህ ጋር እንዳነሳ ነው ፈረንሳይ በጣም በከፍተኛ መጠን የጀርመኖችን፣ ጣሊያኖችን፣ የተለያዩ የጣሊያን ግዛቶችን፣ የተለያዩ የጀርመን ግዛቶችን ያስተዳድር ነበር። በዛ በፍሬንች ኢምፓየር ምክንያት አብዛኞቹ የጀርመን ግዛቶች ይበዘበዝ ነበር። ከዛ አገዛዝ ለመላቀቅም መነሻ ሀሳብ ሆኑላቸው ነበር። በተለይም ሞናርኪካል ሲስተም እንዲቆም እንግዲህ ከፈረንሳይ ተነስቶ እስከ ጀርመን መጥቶ በንጉሳዊ አገዛዝ ያስተዳድር ነበር። የመጀመሪያ ስቴፕ የነበረው ምንድን ነው? ልክ ጀርመኖች ከዛ ከፈረንሳይ አገዛዝ ለመላቀቅ ኮመን ሀሳብ አድሮባቸው ነበር። ልክ መሬታቸውን ወይም ሀገራቸውን ከፈረንሳይ ያላቀው ራሳቸው ማስተዳደር ፍላጎት ያደረበት ማለት ነው። አይ ቲንክ ቅድም በዛሬ መግቢያ ላይ አንስተናል። ናሽናሊዝም የመጀመሪያ ስቴፕ ነበር። ያም ማለት ሀገራቸውን በራሳቸው ለማስተዳደር ማለት ነው። ሁለተኛው ዴቨሎፕመንት ኦፍ ጀርመን ሬልዌይስ ጀርመኖች እንግዲህ በ1940ዎቹ በ1870ዎቹ የራሳቸውን ባቡር በመገንባት ከጫፍ እስከ ጫፍ በጣም በቀላሉ በባቡር እንቀሳቀሱ ነበር። በጣም በቺፕ ኮስት ከአንዱ ጫፍ እስከ ሌላኛው ጫፍ። ይህ የሚያሳየው ምንድነው? አንዱ ስቴት ከሌላኛው ጋራ በትራንስፖርት በጣም በቀላሉ መገናኘት ችሎ ነበር። ስለዚህ ትራንስፖርት አክሰስ ከመጣ አንድ መሆን ያዋጣል የሚል ሰንስ አድሮባቸው ነበር ማለት ነው። ሁለተኛው as travel become easier በሶስተኛ ደረጃ ላይ faster and less expensive እንቅስቃሴው ከአንዱ ጫፍ ወደ ሌላኛው ጫፍ ላይ በጣም በፍጥነት እና በረካሽ ዋጋዎች ሰዎች ከአንዱ ጫፍ ወደ ሌላኛው ጫፍ መንቀሳቀስ መቻል ዩኒፊኬሽን እንደ አንድ እርምጃ እንዲወሰድ ምክንያት ሆኖ ነበር ማለት ነው። እነዚህ ሶስቱ ነጥቦች የጀርመን ዩኒፊኬሽን እንዲጀመር ምክንያት የነበሩ ዴቨሎፕመንትስ ነበሩ ማለት ነው። ከዛ በመቀጠል በ1834 አካባቢ ላይ ጀርመን ክሬትድ ዞልቬሪያንስ አን ኢኮኖሚክ አሊያንስ ማለት ነው። ዞልቬሪያኒዝም የሚባለው ምንድነው? ጀርመኖች በኢኮኖሚ ለመዋሃድ የፈጠሩት ማለት ነው። አንዱ የጀርመን ስቴት ከሌላኛው ጋር ኢኮኖሚክ አሊያንስ ወይም የኢኮኖሚ ትብብር የፈጠሩበት። እንግዲህ ይሄ የኢኮኖሚ ትብብር በቀላሉ ግዛቶች እንዲገናኙ ዩኤስ አንድ እንዲሆን እድል የፈጠረ ሆኖላቸው ነበር ማለት ነው። this custom union allowed for the removal of the tariffs on products traded between German states። እንግዲህ ይሄ የኢኮኖሚ ህብረት ማለት እንችላለን። ዩኒየን ምናልባት አሁን ዛሬ በዓለም ላይ ዩኒየን በመባል ይታወቃል። አክቹዋሊ ዩኒየን ማለት ዞልቬሪያን የሚባለው የኢኮኖሚ ዩኒየን ያለምንም ቀረጥ ከአንዱ ስቴት ወደ ሌላኛው ስቴት ላይ ሄዶ የሚነግዱበት ስርዓት እንዲፈጠር ምክንያት የሆነበት ነው። ስለዚህ እነዚህ ነገሮች እንደ ጥሩ አጋጣሚ በመውሰድ የጀርመን ዩኒፊኬሽን ተጀምሮ ነበር ማለት ነው። የጀርመን ዩኒፊኬሽን ያስጀመረው የመጀመሪያ ቢስማርክ የሚባለው ግለሰብ እንዲህ ቢስማርክ ኦቶ ቫን ቢስማርክ የሚባለው ይሰማችኋል አይደለ? ይሰማል ቲቸር። ኦቶ ቫን ቢስማርክ የሚባለው ሰውዬ ምናልባት በጀርመን ዩኒፊኬሽን ላይ ትልቅ ሮል ያለው ሰውዬ ነው። ይሄ ምናልባት አንድ ትልቅ ፖለቲሻን ነው። ቅድም ካነሰረው ከፐርሺያ ግዛት ማለት ነው። ፕሩሺያ ግዛት አንድ ትልቅ ፖለቲሻን ነው። ከዛ በመውጣት የጀርመን ዩኒፊኬሽን እንዲመራ የተመረጠ ሰውዬ እንደማለት ነው። በ1962 ላይ ኒው ፐርሺያን ኪንግ ዊሊያም
ፈርስት ቹዝ ቢስማርክ አስ ፕራይም ሚኒስተር በ1962 ላይ ቢስማርክ እንደ ፕራይም ሚኒስተር በመሆን ከተመረጠ በኋላ የጀርመን ግዛቶችን አንድ ላይ አድርጎ ለማስተዳደር እድል ያገኘው ግለሰብ ማለት ነው። ዘላተር ጀርመን ዩኒፊኬሽን ዋዝ አቺቭድ ባይ ዘ ፎርስ ኦፍ ፕሩሺያ። ቅድም አይ ቲንክ ለማንሳት ሞክሬያለሁ። የጀርመን ስቴቶች በጣም ብዙ ናቸው፣ 39 ነበሩ። ከዛ ውስጥ የፐርሻ ግዛት በጣም ጠንካራ ኢኮኖሚካሊ ፖለቲካሊ በጣም ጠንካራ የሚባለው ነበረ። ስለዚህ የጀርመን አንድ እንዲሆን 39ኙም አንድ ሀገር ሆኖ እንዲፈጠር እንዲመራ የተመረጠው ስቴት ደግሞ የፐርሻ ስቴት ነበረ። ዘንድ ከዛም ውስጥ ኦቶ ቫን ቢስማርክ የሚባለው ሰውዬ እንደ አንድ ጠቅላይ ሚኒስትር አይ ቲንክ በእርግጥ ጠቅላይ ሚኒስትር አይባልም፣ ቻንስለር የሚባለው ማዕረግ ነበራቸው። ቻንስለር ይባላል። ምናልባት ዛሬ ጠቅላይ ሚኒስትር የሚባለው ስያሜ ሊያሰጠው ይችላል። እሱ እንዲመራ በመምረጥ የጀርመን ዩኒፊኬሽን የመራው ግለሰብ ማለት ነው። ዘንድ ያንን ዩኒፊኬሽን ሲያደርጉ ጀርመኖች አክቹዋሊ በጣም በሰላማዊ በሆነ መንገድ አልነበረም። የተለያዩ ጦርነቶችን አድርጓል። ከዴንማርክ ጋራ፣ ከኦስትሪያ ጋራ እና ከፈረንሳይ ጋራ በጣም ሰፋፊ ጦርነቶችን ካደረጉ በኋላ ነበረ መጨረሻም ላይ ጀርመኖች አንድ ላይ ሆኖ አንድ ሀገር ወደ መሆን የተሸጋገሩት ማለት ነው። ከነዛም ውስጥ ለምሳሌ ዳኒሽ ወር የሚባለው በ1864 ላይ የተካሄደው ዳኒሽ ወር ይባላል። ከዴንማርክ ጋር የተፈጠረው ጦርነት። ሁለተኛ የሰባት ሳምንት ጦርነት ይባላል። በ1866 ላይ ከኦስትሪያ ጋር ያደረጉት ጦርነት ይሄ የሰባት ሳምንት ጦርነት በመባል ይታወቃል። ከኦስትሪያ ጋር ያደረጉት ጦርነት ማለት ነው። በሶስተኛ ደረጃ ላይ ከፈረንሳዮች ጋር ያደረጉት ጦርነት ነው በ1970 ላይ። በመጨረሻም እንግዲህ እነዚህን በሙሉ አሸንፈው በመጨረሻም ጀርመኖች አንድ ላይ ሆነው አንድ ሀገር የመሰረቱት በዚህ ሂደት ነው ማለት ነው። ይሄ ጀርመን ዩኒፊኬሽን በመባል ይታወቃል ማለት ነው። ሌላኛው የአሜሪካን ወር ኦፍ ኢንዲፔንደንስ ነው። አይ ቲንክ ይሄኛው ትንሽ ምናልባት አብዛኞቻችን የምናውቀው ታሪክ ነው። በጣም የቅርብ ጊዜ ታሪክ በመባል ይታወቃል። የአሜሪካ ወር ኦፍ አሜሪካን ሲቪል ወር ይባላል። አክቹዋሊ አሜሪካን ሲቪል ወር ይህም የተካሄደው ከ1861 እስከ 1865 ማለት ነው። ያስ ለአምስት ዓመታት ለአራት ዓመታት ያክል የተካሄደው ጦርነት ነው። የአሜሪካ የእርስ በርስ ግጭት ወይም የእርስ በርስ ጦርነት የሚባለው እስቲ በታሪክ የምታውቁት አንብባችሁ ሊሆን ይችላል። አክቹዋሊ ምናልባት ሰዓት ለመጠቀም የአሜሪካ ጦርነት የተካሄደው በሰሜንና በደቡብ በሚባል ስቴቶች ነበር። yes it was fought between northern states and the southern states። የአሜሪካ የእርስ በርስ ግጭት ወይም የእርስ በርስ ጦርነት የተካሄደው በሰሜን የአሜሪካ ስቴቶች እና በደቡብ የአሜሪካ ስቴቶች ማለት ነው። ሰሜኖቹ ዩኒየን በመባል ይታወቃሉ። የሰሜን አሜሪካ ስቴቶች ዩኒየን በመባል ይታወቃል። የደቡቦቹ ደግሞ ኮንፌዴሬትስ በመባል ይታወቃል። ይሰማል አይደለም? ይሰማል። የአሜሪካ ጦርነት የተካሄደው በሰሜን የአሜሪካ ግዛቶች እና በደቡብ የአሜሪካ ግዛቶች ማለት ነው። ከ1861 እስከ 1865 ማለት ነው። በዋናነት የጦርነት መንስኤ የሚባሉት የኢኮኖሚ መንስኤዎች አሉ፣ የፖለቲካ መንስኤዎች አሉ። በዋናነት የተለያዩ አይነት መንስኤዎች አሉ ለጦርነቱ። ነገር ግን በጣም በጉልህ የሚታወቁ መንስኤዎቹ ምንድናቸው? ለምሳሌ ዩኒየን የሚባሉትን የሰሜኖቹ ማለት ነው wanted to stop slavery። እንደምታውቀው ከ1492 ጀምሮ አሜሪካን ላይ በጣም በከፍተኛ መጠን የባሪያ ስርዓት ምናልባት የባርነት አክቹዋሊ ምናልባት አቻ ቃል በማጣት ነው። የባርነት ስርዓቱ በጣም በስፋት ተስፋፍቶ ነበር።
የሰሜኖቹ ስቴቶች ይሄ ባርነት እንዲቆም ይፈልጉ ነበር። ነገር ግን የደቡቦቹ ወይንም ኮንፌዴሬትስ የሚባሉት ደግሞ ይሄ ነገር እንዳይቆም ይፈልጋሉ። በጣም አልቲሜት ኢንሲደንት የሚባለው ይሄኛው የባርነት ስርዓቱ እንዲቆምና እንዳይቆም በሚለው መካከል ላይ የነበረው ግጭት ነው ይሄ ጦርነቱ የተካሄደው ማለት ነው። ከዚህ ሀሳብ ጋር ምን ግንኙነቶች አሉ? ባርነት እንዲቆም እንዳይቆም በሚለው ሀሳብ ውስጥ ምን አይነት ግንኙነቶች አሉ? the majority of the fighting had take place in south. Yes, majority of the fighting had taken place in the south, meaning many of the southern states were left devastated. እንደምታውቀው ጦርነቱ በአብዛኛው በደቡብ ስቴቶች ነበረ የተካሄደው። ሰሜኖቹ በዋናነት ባርነት እንዲቆም የሚፈልጉ ናቸው። ደቡቦቹ ደግሞ ባርነት እንዳይቆም የሚፈልጉ ናቸው። ስለዚህ እንዳይቆም የሚፈልጉት በጣም ብዙ ስሌቨሪ የሚያስተዳድሩም ነበሩ። the splitting southern states were not trying to take over the United States government. They want to declare themselves as an independent. እዚህ ጋር እንደምታዩት የደቡቦቹ ልክ ባርነት እንዲቆም የማይፈልጉ ናቸው። ከዩናይትድ ስቴትስ ተገንጥለው ራሳቸውን ችሎ መኖር ይፈልጉ ነበር። የሰሜኖቹ ደግሞ ዩናይትድ ስቴትስ የሚባለው ነገር እንዲቀጥል የሚፈልጉ ናቸው። ስለዚህ በዛ መካከል ላይ ሌላ ሀሳብ መጣ ማለት ነው። ዩናይትድ ስቴትስ የሚባለው ሀሳብ እንዲቀጥልና እንዳይቀጥል የሚለው ሌላ ሀሳብ ተፈጠረ ማለት ነው። ልክ ባርነት መቀጠል አለበት የለበትም የሚለው ሀሳብ የመጀመሪያው ነው። ቀጥሎ ከህብረቱ ለመውጣትና ላለመውጣት የሚደረገው ግጭት ተፈጠረ ማለት ነው። ስለዚህ ከዚህ አንጻር ሌላ ኢንሲደንት አብሮ መጣ ማለት ነው። በአጠቃላይ በደቡብና በሰሜኑ የኖርዝ አሜሪካ ወይንም ዩናይትድ ስቴትስ በሚባለው ላይ የነበሩ ልዩነቶች እነዚህ ናቸው። የመጀመሪያ ሪጅን ኦፍ ግሮዊንግ ሲቲስ ኤንድ ኢንዱስትሪስ፣ ሰሜኑ እንደሚታወቀው ከተሞቹ በጣም በስፋት እየበለጸጉ እያደጉ የመጡበት ጊዜ ነበረ። ሳውዝ ላይ ደግሞ ሴሚ ሞደርን ፕላንቴሽን፣ በተለይ በግብርና የሚተዳደሩ ዘመናዊነት በብዛት የማይታይበት ስሌቨሪ በስፋት የሚታይበት ማለት ነው። ሰሜኑ ላይ ስሌቨሪ የቆመ ዘመናዊ ከተሞች የተስፋፋ የመጣበት ሂደት ነበር። ይሄ የመጀመሪያ የሰሜንና በደቡብ ላይ የነበረ ልዩነት ነው። ሁለተኛው ሚክስድ ኢኮኖሚክ ሲስተም፣ የግብርና የተለያዩ አይነት ትናንሽ ፋብሪካዎች መፈጠር የጀመሩበት ነው በሰሜን ላይ። ያ ነገር ደግሞ በደቡብ ላይ በብዛት አይታይም። በብዛት ሰዎቹ በግብርና የሚተዳደሩ ነበሩ፣ ደቡቦች ማለት ነው። ያንን ግብርናውን የሚሰራላቸው ማን ነው? እነዛ በባርነት የሚያስተዳድሯቸው ግለሰቦች። ሶስተኛው ቢሊቭ ስሌቨሪ ዋዝ አንፌር፣ ሰሜኖቹ ስሌቨሪ ፍትሃዊነት አይደለም፣ ሰዎች ሁሉም እኩል ናቸው የሚል ሀሳብ ነበራቸው። ደቡቦች በተቃራኒ ደግሞ ያንን የሚቃወሙ ነበር። አይ ባሪያ የግድ መኖር አለበት፣ እኛ እነዛን ማስተዳደር መቻል አለብን የሚል ሀሳቦችን ያንጸባረቁ ነበር ማለት ነው። ስለዚህ በሰሜንና በደቡብ እንደዚህ አይነት ልዩነቶች በመኖሩ በአሜሪካ በዩናይትድ ስቴትስ ላይ የእርስ በርስ ግጭት ልክ በ1861 ጀምሮ ለተከታታይ 5 ዓመታት ተካሂዶ ነበር ማለት ነው። በእነዚህ ምክንያቶች በተለይም this economic disparities also lead to opposing difference in social and political views። ቅድም እዚህ ጋር በሰንጠረዡ ላይ ያነሳናቸው ነጥቦች ሰዎች ኢኮኖሚካሊም ፖለቲካሊም የተለያዩ ልዩነቶችን እንዲያስቡ አድርጓቸው ነበር። for example, in the north, immigrants contribute to a society in which people of different culture and classes lived and worked together። በሰሜኑ ክፍል ላይ ሰዎች በአብሮነት መስራት መኖር ይችሉ ነበር። በተቃራኒ ደግሞ በደቡብ ላይ ያ ነገር አይታይም። yes ባሪያ ሰራተኛ ሆኖ አገልጋይ ሆኖ ይኖራል። በተቃራኒ ደግሞ ያ የሚያሰሩ ሰዎች እንደ ከበርቴ ሆኖ ንጉሳዊ አገዛዝን የሚከተሉ ነበር። በመቀጠል እነዚህ ልዩነቶች የአሜሪካ ወር ኦፍ ኢንዲፔንደንስ እንዲፈጠር ምክንያት ሆነ ማለት ነው። በአጠቃላይ ይሄ ነገር ምናልባትም በአሜሪካ ላይ የእርስ በርስ ግጭት እንዲፈጠር ምክንያት ፈጥሮ ነበር ማለት ነው። በተለይ በ1961 አካባቢ ላይ
በ1961 ላይ ያ ጦርነት እንድነሳ ምናልባት ሌላ ሀሳብ የነበረው አብርሃም ሊንከን በ1960 ላይ የሰሜኖቹ ወይንም የዩኒየኖቹ ፕሬዝዳንት ሆኖ ተመርጦ ነበር። የመጀመሪያ እንግዲህ በ1860 አካባቢ ላይ እንግዲህ በታሪክም እንደምናውቀው የመጀመሪያ የአሜሪካ ፕሬዝዳንት የሚባለው አብርሃም ሊንከን ነው። በሂደት ይሄ ምናልባትም ሌላ ክስተት እንዲፈጠር ምክንያት ሆኖ ነበር። ሊንከን የሪፐብሊካን ፕሮሚስ ቱ ፕሪቨንት ስፕሪድ ኦፍ ስሌቨሪ ኢንቱ ኒውሊ ኢንኮርፖሬትድ ቴሪቶሪስ። እንግዲህ አሜሪካ ላይ ዛሬ የምናውቀው ሪፐብሊካን ፓርቲ ይባላል። ከዛ ጊዜ ጀምሮ የተፈጠረ ከ1860ዎቹ ጀምሮ የተፈጠረ ፓርቲ ነው። እንግዲህ ዓመተ ምህረቱን ካልኩሌት ማድረግ ትችላላችሁ። ኦልሞስት በጣም ብዙ መቶ ዓመታትን ያስቆጠረ ፓርቲ ነው ሪፐብሊካን የሚባለው። ይሄም የተፈጠረው መቼ ነው? ከ1860ዎቹ ጀምሮ ማለት ነው። ሾርትሊ ልክ አብርሃም እንደተመረጠ አብርሃም የደቡብ ስቴቶች 11 ስቴቶች ማለት ነው ከሰሜኖች በመገንጠል የራሳቸውን የቻሉ ስቴቶች በመሆን በጄፈርሰን ዴቪስ መሪነት ራሳቸውን ችለው እንደ አንድ የተለያዩ ስቴቶች ሆነው ተፈጥሮ ነበረ። ይሄ ማለት ኦፊሻሊ ያን ሲያውጁ ልክ ጦርነቱ እንዲፈጠር ምክንያት ሆነ ማለት ነው። this results the outbreak of civil war in 1861 which ended in 1865. ይሰማችኋል አይደል? አዎ ቲቸር ይሰማ። በጣም አሪፍ እየጨረሰን ነው የዛሬውን ዲስከሽን። ስለዚህ የአሜሪካ ጦርነት የእርስ በርስ ጦርነት ማለት ነው በዋናነት በሰሜኑና በደቡቡ ክፍል የተፈጠረ ነው። ያ ጦርነቱ እንዲከሰት ዋና ምክንያቱ የነበረው ምንድነው? የባሪያ ስርዓት እንዲቆምና እንዳይቆም የሚል ግጭት ነበር በሰሜኑና በደቡብ። ሰሜኖቹ እንዲቆም የሚፈልጉ ናቸው እነዚህ ሪፐብሊካንስ የሚባሉ ሰው ሁሉም እኩል ነው የሚባሉ እንደማለት ነው። የሰሜኖቹ ዩኒየን ይባላሉ። ደቡቦቹ ደግሞ እነዚህ 11 ስቴቶች ኮንፌዴሬትስ በመባል ይታወቃሉ። የባሪያ ስርዓት እንዳይቆም ይፈልጋሉ። ለምንድነው እነሱ የሚፈልጉት እንዳይቆም? የተለያዩነት የሸንኮራ ፕላንቴሽን ነበሯቸው። በዛ የእርሻ ማሳ ላይ የሚሰሩ ሰዎች አብዛኞቹ ጥቁሮች ነበሩ። እነዛ ጥቁሮች ያንን አገልግሎት እንዳያቋርጥ ይፈልጉ ነበር። በዛ ምክንያት የባሪያ ስርዓት እንዳይቆም ይፈልጉ ነበር። በአጠቃላይ በ1861 አካባቢ ላይ ልክ አብርሃም ሊንከን የመጀመሪያ ፕሬዝዳንት ሆኖ ከተመረጠ በኋላ ሌሎቹ ልክ ፕሬዝዳንት ሆኖ ከተመረጠ በኋላ ያንን ስርዓት በመቃወም ራሳቸውን ዲክሌር አድርጎ ነበር ኢንዲፔንደንት ስቴት መሆናቸው ማለት ነው። በዚህ መካከል ላይ ነው እንግዲህ የአሜሪካን ሲቪል ዋር የተፈጠረው ማለት ነው። በመጨረሻም የአሜሪካ ሲቪል ዋር ውጤቶቹ ምን ነበሩ? የመጀመሪያ ኤንድ ኦፍ ስሌቨሪ። እንግዲህ የመጀመሪያ ውጤት የአሜሪካ ሲቪል ዋር ካመጣው ውጤት አንደኛው የባሪያ ስርዓት እንዲቆም አድርጎ ነበር በአሜሪካ ላይ። ጥቁር የለም ነጭ የለም፣ ጥቁርም ነጭም እኩል ነው የሚለው ሀሳብ እንዲፈጠር ዲሰምበር 6 1865 ላይ ጦርነቱ አብቅተው ባሪያና ጨዋ ወይንም ነጭና ጥቁር የሚባለው ነገር እንዲቆም ምክንያት ሆኖ ነበር ማለት ነው። አንድ ሁለተኛ ላይ the 13th amendment was adopted which officially outlawed slavery። እንግዲህ 13 ህጎች ጸድቆ ነበር። ከነዛ ውስጥ አንዱ ምንድነው? የባሪያ ህግ፣ ባሪያ የሚባለው ነገር እንዲቆም ህግ ወጥቶ ነበር። ሌላኛው ኮላፕስ ኦፍ ፕላንቴሽን ኢኮኖሚ ኢን ሳውዘርን ፓርትስ። ቀደም እንዳነሳውላችሁ በደቡቡ የአሜሪካ ክፍል ላይ በጣም ሰፋፊ የእርሻ ልማቶች ነበሩ። እነዛ ነገሮች ልክ ባሪያን ታሳቢ አድርጎ ባሪያዎች እንዲሰሩ ተብሎ የሚሰሩ ስራዎች እንዲቆም ተደርጎ ነበር። አንድ ሌላኛው ራይዝ ኦፍ ኢንዱስትሪያላይዜሽን ላርጅ ሲቲስ ሴንተር አንድ ዴቨሎፕመንት ኦፍ ኢንፍራስትራክቸር ሰች አስ ሮድስ ባንክስ አንድ ፋክተሪስ። አሜሪካ እንግዲህ ኢንዱስትሪያላይዜሽን
በስፋት የተስፋፋበት እዛው አሜሪካ ላይ የተስፋፋበት ጊዜ ነበረ። ልክ የአሜሪካ ሲቪል ዋር ካበቃ በኋላ ሌላኛው ሳውዘርን ፓርት ኦፍ ዩናይትድ ስቴትስ ሃቨር ፕሮግሬስ ዋዝ ስሎው። ምናልባት ከዚህ ጋር ተያይዞ በደቡቡ የአሜሪካ ክፍል ላይ ቅድም ያነሳናቸው በ11 ስቴቶች ላይ እድገት በጣም ዘገምተኛ ነበር። ልክ እንደ ሰሜኖቹ አልነበረም። ምክንያቱም ሰሜኖቹ ቀድሞውኑ ኢንዱስትሪያላይዜሽን ጀምሮ ነበር፣ ልክ ከዚህ ጦርነት በፊት ማለት ነው። ዘንድ በደቡቡ ክፍል ላይ ያ እድገት በፍጥነት መስፋፋት አልጀመረም ነበር ማለት ነው። እነዚህ እንግዲህ የአሜሪካ የእርስ በርስ ግጭት ያስከተላቸው ነጥቦች ናቸው ማለት ነው። እነዚህ በአጠቃላይ ስለ አሜሪካን ሲቪል ዋር አክቹዋሊ ሞጁላችሁ ላይ በጣም በግልጽ የተቀመጡ ፖይንቶች አሉ። እነዚህን ታዩታላችሁ። ይሄ አብርሃም ሊንከን ነው። እንግዲህ አይ ቲንክ አብዛኞቻችሁ ታውቁታላችሁ። የመጀመሪያ የአሜሪካ ፕሬዝዳንት ማለት ነው። ራይት። የመጨረሻው የዛሬ ፖይንታችን ናሽናሊዝም አንድ ኢስተርን ኩዌስችንስ ይባላል። አይ ቲንክ ናሽናሊዝም የሚባለው ምናልባት ቀደም በመግቢያ ላይ እንዳነሳ ነው ቀደም እዛ መግቢያ ላይ ያነሳነው አለ። ይሄ የብሔርተኝነት እያንዳንዱ የአውሮፓ ሀገራት እያንዳንዱ የራሱን ሀገር ለመመስረት በጣም ከፍተኛውን ፍላጎት ያደረበት ጊዜ ነው 1840ዎቹ ብለን ያነሳ ነው። ሌላኛው ግን ኢስተርን ኩዌስችን the Eastern question was the diplomatic problem posed in the 19th and early 20th century. It arose as a result of the rise of nationalistic feeling among the Balkan peoples. I think ባልካንስ የሚባሉ ሀገራትን ታውቁታላችሁ ብዬ ገምታለሁ። እነዚህ የባልካን ሀገራት በመባል ዛሬ የሚታወቃሉ። እነዚህም ሰርቢያ፣ ቡልጋሪያ፣ ሮማኒያ፣ ግሪክ፣ ሞንቴኔግሮ የሚባሉ እነዚህ የባልካን ስቴትስ በመባል ይታወቃሉ። እነዚህ ሀገራት እያንዳንዱ የየራሳቸውን መንግስት ለመመስረት የተለያዩ ጥያቄዎች ሲያነሱ ነበር። ይህም ኢስተርን ኩዌስችንስ በመባል ይታወቃል። ለምንድነው ኢስተርን ኩዌስችን መባል የተጀመረው? እንግዲህ እነዚህ የየራሳቸውን መንግስት ለመመስረት ጥያቄ ከማንሳታቸው በፊት በኦቶማን ኢምፓየር ይተዳደር ነበር። በኦቶማን ኢምፓየር ላይ ይተዳደር ነበር። የኦቶማን ኢምፓየር ዲክላይን ካረገ በኋላ ነው እነዚህ የባልካን ስቴትስ የየራሳቸውን መንግስታት ለመመስረት ጥያቄ ያነሱት ማለት ነው። in the early 1800s discontent in the Balkan region was increased by the rise of nationalism. እንግዲህ ከ1800 አንስተው ልክ የኦቶማን ኢምፓየር ከወደቀ በኋላ እነዚህ ስቴቶች የየራሳቸውን መንግስት ለመመስረት የተለያዩ ጥያቄዎችን ማንሳት ጀምሮ ነበር ማለት ነው። አይ ቲንክ እዚህ ጋር እነዚህ ነጥቦች የሚያሳየው ምንድነው? ልክ ኦቶማን ኢምፓየር ከ1800 ጀምሮ በጣም እየተዳከመ መጥቶ ነበር። ያው የሆነበት ምክንያት ለምንድን ነው? የፈረንሳይ፣ የጀርመን እና የጣሊያን መንግስታት ጉልበት እየተጠነከረ ሲመጣ የኦቶማን ኢምፓየር መዳከም ጀምሮ ነበር። ይሄ ነገር ደግሞ ሌላ ነገር ምን አመጣ ማለት ነው? እነዚህ ባልካን ስቴትስ ያም ማለት ኦቶማን ኢምፓየር ያስተዳደራቸው ቦታዎች ማለት ነው። እያንዳንዳቸው ደግሞ ሀገር መሆን ሀገራቸውን በራሳቸው ለማስተዳደር ጥያቄዎችን ማንሳት ጀምሮ ነበሩ ማለት ነው። ይሄ ነው እንግዲህ ኢስተርን ኩዌስችንስ የሚባለው። እነዛም እዚህ ጋር የምታዩቸው ሮማኒያ፣ ቡልጋሪያ፣ ሰርቢያ፣ ቦስኒያ እና ሄርዘጎቪና እነዚህ አካባቢዎች በዋናነት በኦስትሪያ እና በኦቶማን ኢምፓየር የሚተዳደሩ አካባቢዎች ማለት ነው። አይ ቲንክ ኦቶማን ኢምፓየር ዛሬ ቱርክ ብለን የምንጠራው ማለት ነው። በኦቶማን ኢምፓየር ከሚተዳደሩበት ልክ ኦቶማን ኢምፓየር እየተዳከመ ሲመጣ እርስ በርሳቸው በራሳቸው ለመተዳደር የተለያዩ ጥያቄዎችን ማንሳት የጀመሩበት ጊዜ ማለት ነው። እነዚህን ጥያቄዎች ደግሞ የሚደግፉ ሀገራትም ነበሩ። እነዚህ የባልካን ስቴትስ ጥያቄዎችን የሚደግፉ የተለያዩ አይነት ሀገራት ነበሩ። እነዚህም ሀገራት ለምሳሌ ራሻዎች ይደግፉ ነበር፣ ፍራንስ ይደግፍ ነበር፣ ብርትሽ ይደግፍ ነበር፣ ኦስትሪያዎች፣ ጀርመኖች፣ ጣሊያኖች ይደግፉ ነበር። በእርግጥ
እነዚህ ሀገራት የባልካን ስቴትስ ለምሳሌ የግሪክ፣ የሮማኒያ፣ የሰርቢያን ኢንዲፔንደንስ የሚደግፉት የራሳቸው ፍላጎት ነበር። ነገር ግን ዞሮ ዞሮ ሀገር እንዲሆኑ እድል ፈጥሮላቸው ነበር ማለት ነው። በአጠቃላይ እነዚህ ለምሳሌ የራሻ፣ የብሪቴን ወይም ዩኬ ብለን የምንጠራው ፍራንስ፣ ኦስትሪያ፣ ሃንጋሪያ እነዚህ ሀገራት የነዚህ የባልካን ስቴትስ ሀገር የመሆንን ጥያቄ ይደግፉ ነበር ማለት ነው። የስ በመጨረሻም እነዚህ ብሪቲሽ፣ ፈረንሳይ፣ ኦስትሪያ እና ራሻ ድጋፍ በማግኘት እነዚህ ሀገራት ቀደም እዚህ ጋር ሊስት ያደረግናቸው ቡልጋሪያ፣ ሮማኒያ፣ ሰርቢያ፣ የስ ቦስኒያ እና ሄርዘጎቪና ሀገር ወደ መሆን ተሸጋገሩ ማለት ነው። ላስትሊ በ1870ዎቹ የስ እና በ19ኛ መጀመሪያዎቹ አካባቢ ላይ የስ እነዚህ ሀገራት ኢንዲፔንደንት ስቴትስ ሆነው በአውሮፓ ውስጥ ተፈጠሩ ማለት ነው። በአጠቃላይ እንግዲህ ስለ ናሽናሊዝም እና ኢስትረን ኩዌስችንስ፣ ስለ ኢታሊያን ዩኒፊኬሽን፣ ጀርመን ዩኒፊኬሽን ይህንን ይመስላል። በቀጣይ ስንገናኝ ዩኒት 2 እንጀምራለን። የምታነሱት ሀሳብ ካለ ምናልባት ትንሽ ደቂቃ አለ ማንሳት እንችላለን ማለት ነው። ጥያቄ አለኝ ቲቸር። እሺ ማለት ከተለያዩ ሀገራት ሀገሯን ሉዓላዊነቷን ስታስጠብቅ ኢጣሊያ ጦርነት